ክርስቲያኖች በዚህ መቋቋም ሲያቅት ሪፖርት ጀመሩ። እንግዲህ እኛ ማቆም አንችልም ባይዘው ማለት ነው። እናቁም ብንል ራሱ ማቆም አንችልም። ተረዱን እሺ። አይ ቲንክ ከዛ አንፃር ነው። እሺ ሊሽ ሰላም ብያለሁ። አልተስተካከለም። ይሰማል ጋይስ? እሺ እንዴት ነሽ? አልተስተካከለም። እግዚአብሔር ይመስገን። እሺ ምን እያልሽን ነበር? ስለ ህትመት ልዩነት ስለ ህትም ልዩነት እያወራሽ ነበር። አይ ህትም ልዩነት ሳይሆን ዮሐንስ 17 ውስጥ ምን አይ ቀጥል ኢምራን ከመጣ አይ ቲንክ አስቸጋሪ ነው በዚህ ኔትወርክ መቀጠል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንግዲህ ምንም ማድረግ አልቻለም። አሁንም ለሶስት ቀን ዘግቶታል ጀማ። ያው አልሐምዱሊላህ ብዙ አካውንቶች ስላሉ እየቀየረ እንመጣለን። ብቻ ግን ያኛው ዋና አካውንት እና ብዙ እንትን ስላለው እየገባችሁላችሁን ኮፒ ሊንክ አድርጉት። ኢንሻአላህ እንቀጥላለን። ቀጥሎ ወንድሞቼ በቃ ባንተን ቀረ ማለት። አረ የኛ ልጆች ምንድነው የምትሰሩት? ቆይ ወላሂ አረ ጋይስ እንዴ! አረ በጣም ይገርማል ወላሂ። 1000 ምናምን ሰው ቁጭ ብሎ እዚህ የወንድሞች አካውንት እዚህ እያየን አይናችን እያየ ይዘጋል። አይን እንደዚህ እያየሁት ነው አሁን የሱን ሪፖርት መደረጉን ያሳየኝ ማለት ነው። እና እኔ ምን እንደምትሰሩ አላውቅም። እኔ ሀቂቀተን በጣም ያሳዝናል። ብቻ ለማንኛውም ቻሌንጅ ጀምራችሁ ግሩፕ ፈጥራችሁም ቢሆን የእኛን አካውንቶች ግዴታ ኮፒ ሊንክ ማድረግ እንዳለባችሁ ይሰማኛል። እኔ አሁን በቃ አስበዋል። አቡኪ ላስት ታይም አንተም አካውንት ሻዶ ውስጥ ገብቶ ነበረ። ያ በመከራ ነው አሁን እንደዚህ የተመለሰው ድጋሚ ማለት ነው። በጣም ያሳዝናል። ብቻ ራሱ እኔ ብዙ ላይቭ እየገባው ስላልሆነ ነው። አሁን ተመልክታችሁ ከሆነ ጉድ ስራው እንዴት ነው? በቃ ላይቭ ከገባ አካውንት ይዘጋል ነው። አሁን ኢምራን አርፎ ቁጭ ካለ ምንም የሚፈጠርበት ነገር የለም። ያው ሰሞኑን ትንሽ የሆነ እንትኑን ፈተነዋል ማለት ነው። በተለቅ ባለ መፍቻ ትንሽ ነካክተነው ነበረ። ስለዚህ የማገርሸት ነገር ነው እየታየ ያለው እና ያ ነገር ደግሞ ያው ኢምራንን ባለፈው መጀመሪያ ቀን ባይዘው ኢምራን ተናግረው ነበረ ማሲቭ የሆነ የሪፖርት ዘመቻ እየተደረገ እንደሆነ ግሩፕ ተከፍቶ ምናምን እንደዛ ነው የሚሰሩት ባይዘው። ስለዚህ ኢንሻአላህ እናንተ ደግሞ ያንን ሪፖርት የሚደረገው ሪፖርት ኮፒ ሊንክ በማድረግ አካውንቱን በደንብ ሼር ምናምን በማድረግ አጠንክሩት ማለት ነው። ቀጥሉ። አይ እሺ፣ በጣም የሚገርም ነው። ብቻ ኤቢ አለ አሉ ጥያቄ እናስተናግድህ ወይስ እንጠይቅህ? ጥያቄ ጠይቁ። ብዙም እየመጣልኝ አይደለም። ጥያቄ አስተናግዳል። ኦኬ እስቲ ማለት በክርስቲያን አህሩፍ ታውቃለህ? እስቲ ልጠይቅህ፣ አህሩፍ የሚባል ነገር ታውቃለህ? አህሩፍ ያው በእስልምና ነው የማውቀው። 7 አህሩፎች ምናምን የሚል ሐዲስ ላይ እንዳለ አውቃለሁ። በክርስትና አለ ብለህ ታምናለህ? አህሩፍ ማለት በምን አይነት መንገድ የተለያዩ እንትኖች አሉ ነው ባይብል ቨርዥኖች ምናምን እነሱ እንደ አህሩፍ ከቆጠርካቸው ሜቢ። እስቲ አሁን ጥያቄ ልጠይቅህና ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ታነባለህ? ኦኬ መጽሐፍ ቅዱስ አጠገቤ የለም። ሜቢ ከቻልክ አንብብልኝ አንተ። እሺ ላንብብልህ። በጣም ነው ያቃጠለኝ ወላሂ አካውንት እንደዚህ የሆነ። እሺ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል አይደለም? አንተ ማን ነህ አለው? አንተ ክርስቶስ ነህ። ማርቆስ 16 ላይ ደግሞ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ይሄ እንዴት ነው የሚታየው? እንደ አህሩፍ ነው ወይስ እንዴት ነው የምታዩት ይሄንን እናንተ?
ኦኬ የመጀመሪያው ምን ላይ ነበር? ማርቆስ 8 ላይ። ማርቆስ 8 ላይ አዎ። ከዛ ስቲል እኮ አንድ መጽሐፍ ላይ ያለ የተለያዩ ምዕራፎች ናቸው። ያን ያህል ጥያቄ የሚያስነሳ ነገር ነው እያለሰብ አይ አንድ ሐሳቡ አንድ ነው። አንድ አይነት እኮ ነው። ትክክለኛ ራሱን የቻለ ነገር እኮ ነው። ለምሳሌ እናንተ እኔ ማን እንደሆንኩ ትላላችሁ ብሎ ነው የጠየቃቸው አይደለ? ጴጥሮስ ነው የመለሰው። ጴጥሮስ ምን ብሎ ነው የመለሰው? አንተ ክርስቶስ ነህ ነው ብሎ ነው የመለሰው ወይስ አንተ የሕያው እግዚአብሔር የከማን ነው የታለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ነው ያለው? የትኛውን ነው ያለው? ወይስ እናንተ ማህሩፍ ታውቃላችሁ? አይ ሁለቱንም ብሎታል ማለት እንችላለን። የተለያየ ምዕራፍ ላይ ስለሆነ ያለው አይ ምዕራፍ አይደለም፣ የተለያየ ወንጌል ነው። የተለያየ ወንጌል ነው ያለው። ወንጌል ነው። ኦኬ ማቴዎስ እና ማርቆስ። ኦኬ ማርቆስ እና ማቴዎስ ነው እንዴ? አዎ እሺ። ስቲል የእነሱም እኮ ታዲያ ተራረክ እንትናቸው እንደዚህ አይነት ዲፍረንሶች አክቹሊ ብዙ አሉ ወንጌላት ላይ ኢቭን የመላእክትን ብዛት ሲጠቅሱ ምናምን ብዙ አሉ። ስቲል ግን ሁለቱም ልክ ነው ማለት እንችላለን። ምክንያቱም የተለያየ አተራረክ ስልት ስለሆነ የተጠቀሙት። ስለዚህ ችግር የለውም ነው። አንደኛውን የሚነቅፍ አይደለም ነው አይደለ? አዎ ኮንትራዲክሽን ነው እያለም ነው። ስለዚህ አህሩፍ ከዚህ የተለየ ነገር አለው ብለህ ታምናለህ? ኦኬ አህሩፍ እኔ እንጃ በደንብ በእርግጥ አላየሁም። የተወሰነ የሆነ ጊዜ ላይ ሀፍስና ዋርሽን ለማስተያየት እየሞከርኩኝ ነበር። ጀስት ምናልባት ሜጀር የሆነ ተቃርኖ ባይሆንም የተለያየ አዘጋገብ ያየሁት ሱራ 33 አካባቢ ላይ ያለውን አንተ ተደነቅና እኔ ተደነቅኩ የሚልበት ፓርት ማለት ነው። እና ለአምላክ እኔ ተደነቅኩ የሚለው ሞር ያስኬዳል ብዬ አላሰብኩም ነበር። ግን ከሳላ ጋር ወርተንበታል በእርግጥ እሱን ሐሳብ። ያ ግን ምንድነው ሐሳቡ አንድ አይነት ነው፣ ተደጋጋፊ ነው አይደለ? ያ የተለያየ ዘገባም ስለሆነ እኔ ያል ኮንትራዲክሽን ነው። በጣም እናመሰግናለን። አይ ይሄንን ነገር እንድትረዳ ብዬ ነው እኔ ኖርማሊ ለሌሎችም ያው ከዚህ በኋላ ይሄንን ነገር በደንብ አድርጌ ሰዎች እንዲገነዘቡ አህሩፍ ላይ ሁሌ የሚጠይቁ ሰዎችን እኛ እንደውም እነሱ እናንተ ከመጠየቃችሁ በፊት እኛ እንደውም መጠየቅ እንጀምራለን ኢንሻአላህ ይሄንን ጥያቄ ማለት ነው። እሺ አይ ቲንክ አቡኪ ማውራት ፈልገህ ነበር አይደል ወይ አህመድ? ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አነጋጋሪ ነገሮች እንዳሉ ሁሉ የቅድሙ ፖይንትስ ምን ልበታል? ያንን ለስፔሻል መስማት ፈልገህ ድምጽ አህመድ አንተ ላይ ስለሆንኩ ነው ድምጽ ይሰማ። እሺ ቀረብ አድርገው ወደ እንትን ወደ አፍ እንዳትመጣ። የቅድሙ ጥቅስ ላይ የእግዚአብሔር ልጅና የእስራኤል ልጅ ተደጋጋፊ ነው ብለህ ታስባለህ? ኤቢ እስቲ ምዕራፍና ቁጥር ስተን ከሌድ ነው ወደዛ ዘዳግም 32 ላይ የኤሌክትሪክ ንባቡና የኤሌክትሪክ ንባቡ ዘዳግም 32:8 ኦኬ ያው ኤሌክትሪክሱ አህመድ ይታያል። እዚህ ላይ ያው መላእክትን የእግዚአብሔር መላእክት ይላል የእግዚአብሔር ልጅ የሚለው ኢንተርፕሬት ያደርጉት ነው። ኧረ ድምፅ አህመድ ምንም ነው የማይሰማው፣ ቢቀር ይሻላል። ምንም አይሰማም። አንድ እኔን አስገቡኝ አንዴ ወንድሞቼ። ቆይ ትገባለህ አንድ ጊዜ ይቅርታሽ። እንዴት ነው? አዎ አሁን አለ። እሺ የዘዳግም 32:8 የኤሌክትሪክ ንባቡ ላይ የእግዚአብሔር መላእክት የእግዚአብሔር መላእክት ብሎ ያስቀምጣል። የእግዚአብሔር ልጅ ብሎ ያስቀምጠዋል። አሁን ደግሞ ይሄንን ወስዳችሁ ማሶሬቲክ ንባቡ ላይ ስትመጡ የማሶሬቲክ ንባቡ ላይ የእስራኤል ልጆች ብሎ ነው የሚያስቀምጠውና የእስራኤል ልጆችና የአምላክ ልጆች የሚለው ላይ ንባቡ እንደ ንባቡ እንጨት የለም ማለት ተሰበረ ተደጋጋሚ ነው ማለት ተሰበረ። ኦኬ ድምጽህ በጣም እንትን ብሏል። እሺ ጥያቄውን አቡኪ ይጠይቅለት አንድ ጊዜ። ኦኬ የኤሌክትሪክስ ንባቡና የማሶሬቲክ ቴክስት ላይ እንደዛ ይመስለኛል ሐሳቡ ኤቢ ያለ
ይሄ ተረጓሚው የሚጋጭ ነው ብለህ ነው የምታምነው ወይስ ደግሞ ተመጋጋቢ ነው ብለህ ነው የምታምነው ነው የሚለው። በኒ እስራኤል እና በኒ ኤሎሂም ብሎ የመላእክ ልጆችና የእስራኤል ልጆች ብሎ ጠርቷቸዋል መሰለኝ። ስለዚህ ያንን እዛ ጋር ነው ጥያቄው። ይቢ ኦኬ አንድ ቼክ አምላኮች ብሎ እንደሚመስለው በኒ ኤሎሂም ብሏቸዋል። ኤሌክሲክሱ ላይ የአምላክ ልጆች ይላቸዋል። ያው በዕብራይስጥ ትራንስሌሽን ላይ ደግሞ ቤኔ ኤሎሂም ነው። የማሶሬቲክ ቴክስቱ ላይ ደግሞ ቤኔ እስራኤል ነው የሚለው። ሶ የአምላክ ልጅና የእስራኤል ልጅ የሚለው ተመጋጋቢ ነው ወይስ አንዱን የሚነቅፍ ነው? ላይክ የሚጋጭ ነው? አድርጎ እሺ 2.5 ሙሉት። ኤቢ መልሱን መልስልና ምን ነው ጸጣልከን? እሺ ኮንቴክስቱ ስለማን ነው ያወራል? ስለ መላእክቶች ነው ወይስ ስለ ሰዎች ነው? እንየው። ለውጥ አይፈጥርም አይደለም የሚለው መላእክት ከሆነ ትንሽ ለውጥ ይፈጥራል። የእስራኤል ልጆች ተብለው ስለማያውቁ ያቀጥል ይሉ። እሺ ልዑልም ለአሕዛብ ርስታቸውን ባወረሰ ጊዜ የአዳም ልጆች በለየ ጊዜ የእስራኤል ልጆች ቁጥር የአሕዛብ ድንበር አቆመ ይላል። የእስራኤል ልጆች ብሎ ነው እዚህ ጋር ያስቀምጠው አማርኛው ላይ። እሱ እንኳን ግጭት ነው ብዬ አላምንም። አክቹሊ ሰዎች እስራኤልም እግዚአብሔርም ልጆች የሚባሉ ስቲል ግጭት ሊሆን ይችላል። የመላእክት እንደውም ያለ መስሎኝ ትንሽ መላእክት ነው ያለው አንገሊዮን ነው የሚለው። አንግሊዮን የሚለው ማለት ልዑልም አሕዛብን የሚልበት ፓርት ላይ ነው እያላቸው ያለው ማለት አድሬስ እያደረገ ያለው ምኖችን ነው ሌክሲሱ ላይ። አንዴ ቆይሽ ሌክሲክስ አንዴ ያወጣላለሁ። እሺ ሊትራሊ ትርጉሙን እንዳስቀምጥልህ እዚህ ጋር ቀጥሉ። እስከዛ ቀጥሉ ያጀማ። አይ እንዴት አይጋጭም ማለቱ ትንሽ ስለገረመኝ ነው። አይ ቲንክ እሺ እንትን እንለዋለን። በልክ በማሶሬቲክ ቴክስት ላይ በኒ እስራኤል ብሎ ነው ያስቀመጠው። ቅድም እንትናም ኢብሮ ማሳይቶናል። በኒ እስራኤል ብሎ አስቀምጦታል በማሶሬቲክ ቴክስት ላይ ማለት ነው። ኤልኤክስኤክስ ላይ ደግሞ የሚገርምህ ማለት ነው ወይም ደግሞ በሰባ ሊቃውንት ተርጓሚ ላይ ዘዳግም ምዕራፍ 32 ቁጥር 8 ነው አይደል እየሞገትን ያለ ነው። ዘዳግም ምዕራፍ 32 ቁጥር 8 ላይ ምን ብሎ እንዳስቀመጠው ላሳየ። ኢንጀልስ ኦፍ ጋድስ ነው የሚለው እንደዛ ብሎ ነው የሚያስቀምጠው። አንገሊዮን ቲዮ ብሎ ነው የሚያስቀምጠው። ኤቴሎን ካት አንገሊዮን ቲዮን ብሎ ነው ያስቀምጠው። አሁን ምን ትላለህ እስቲ እዚህ ገቢ? ኦኬ የእስራኤል ልጆችና የእግዚአብሔር መላእክት እንደዚህ ነው የሁለቱ ልዩነት። ይኸውልህ ተመልከት፣ አንድ ጊዜ ላሳየሽ። አይ እዚህ ጋር ምን ይላል? በኒ እስራኤል አይደለ? እዚህ ጋር ምን ይላል? ኦኬ አንገሊዮን ቲዮን። አንገሊዮን ቲዮን የአዳም አለ። የአዳም ለብቻው አለ፣ ከኋላ ነው ያለው እሱ ስለ አዳም ልጆች ያወራበት ማለት ነው። እዚህ ጋር ግን አሁን መጨረሻ ላይ የተናገረው እዚህ ጋር የእስራኤል ቤኒ እስራኤል ያለው አንገሊዮን ቲዮን ብሎ እዚህ ጋር ያስቀምጠዋል። መልከት ሰው ራሱን ቃሉን ቀይሮ ነው ያስቀመጠው። ይሄ እንደውም በጣም ሊትራሊ በጣም የሚለያይ ነገር ነው። በጣም ሊገናኝ የማይችል ነገር ነው። ኦኬ እሺ ይሄን ሜቢ እስቲ በደምብ ቼክ አደርገዋለሁ። የተወሰነ ልዩነት አለ። ሌላ ላሳየህ ነው። እሺ እኔ ደግሞ ሌላ ላሳየህ አንድ ጊዜ። ቆይ እንደዚህ አይነት ተመሳሳይ እንደውም እኮ ይሄ እኮ በጣም የሚገርም ተመሳሳይ የሆነ እንደውም ለአህሩፍ ራሱ የማይመች ነገር ነው። ኧረ ያ ጀማ ሰው እየቀነሰ ነው። ኮፒ ሊንክ ሼር አድርጉ በደንብ። እንዴ ምን ሆናችሁ ነው? እሺ ኤሌክስ እንትኑ ይኸውልህ ሰብቷጀንት ማን ነው ምንድነው የሚባለው? ይሄ የማሶሬት ምን ይላል? 42 ዓመቱ ነበር ይላል።
42 እና 22 ማን ነው 22 ተመልከት። ኤልኤክስኤክስ ደግሞ ምን ብሎ ያስቀምጣል? 20 እና 22 ይላል። ይሄስ ምንድን ነው? እሺ ኦኬ እነዚህ አይነት እንኳን ብዙ ናቸው። እንደዚህ አይነት ኒሜሪካል ቫሪያንሲዎች አንደኛ እነዚህን ስክራይባል ኤረሮች እንደሆኑ ነው ሙር እንግዲህ መናገር የምችለው የተወሰነ ባየሁት ማለት ስፔሻሊ የዕብራይስጥ ጽሑፍ ከበትር በቀር ይላል። እዚህ ጋር ደግሞ በትርም ቢሆን ይላል። ይህስ እንዴት ነው የሚታየው? ያ አይ እዚህ ላይ እና ያለም ሪስፖንስ መስጠት አልችልም። ከምን አንፃር እንደሆነ አይሽ በቃ እሺ ኢምሩ በቃ ቀጥል። ያ ልጅ አስተናግደው በቃ አንተ ተቀመጥ። በቃ ቤተኛ ነህ። ማሻአላ ባይ ዘ ዌይ በጣም ደስ የሚል ኤቢ አይ ቲንክ ስሙ ኤቢ ነው አይደለ? በጣም አድንቄያለሁ። የማላውቀውን አላውቅም ማለት እውቀት ነው እሱ ራሱና በጣም ተባረክ። እሺ ጄደን ቢላል እሺ ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ታዲያ ስምህ እኮ ቢላል ነው የሚለው ምንድን ነው? ቢላልን ትወደዋለህ እና ነው ምንድን ነው? አይ የጓደኛዬ እንትን ነው እንጂ የኔ አይደለም። በጓደኛዬ ነው ገብቼ የምጠቀመው። አይ እሺ ጥያቄ አለህን? ጠይቅህ። ጥያቄ ኢሳ ያለ አባት የተወለደው በእስልምና ለምንድን ነው? እሺ ይሄ ነው ጥያቄ። ላላ ብለህ ይምሩ። እኔ ልመልስ አይደለም ወላሂ ልመልስ አይደለም። ላላ ብለህ ግን አንዴ ቢላል አንተ ከወንድና ከሴት ለምንድን ነው የተወለድከው? እሺ በቃ ቀጥሉ ይምሩ። ቀጥሉ ይምሩ ቀጥሉ። እሺ እኔ ብቻ አይደለም እንደዚህ የተወለድኩት፣ ብዙ ሰዎች አሉ። ከአዳም ወደዚህ ከአዳምና ሔዋን ሌላው ህዝብ እንዳለ የተወለደው በሴትና በወንድ ነው። ግን ኢሳ ጋር ሲደርስ ለምን ያለ ወንድ ተወለደ? ዋው እሺ ግን እዚህ ጋር ማለት ነው ሔዋንን ታውቃታለህ? አዎ እግዚአብሔር አዳምን ሲፈጥር ከጭቃ ፈጠረ። ሔዋንን ግን ለምንድን ነው ከአባት ብቻ የፈጠራት? ለምንድን ነው ሔዋን እናት የሌላት? እሺ በዛን ሰዓት ሰዎች አሁን እንድታስረዳኝ የምፈልገው ከይቅርታ ጋር ካጠፋው እንድታስረዳኝ የፈለኩት ትውልድ እንዳለ ሲመጣ በእነሱ በሁለቱ ነው የመጣው በአዳምና በሔዋን። ለምን ሔዋንም ከአፍ አልፈጠራትም? አዳምን ብቻ ለምን ከአፍ ፈጠረ? አዳምን በዛን ሰዓት ለአንድ መሆናቸውን ሊገልጥ ሊያሳየን ሊያስረዳን ፈልጎም ሊሆን ይችላል። አይደለማ አንድነታቸውን እኮ የሚያሳየው ሁለቱንም ከአፈር ፈጥሮ እኩል ናችሁ ቢላቸው ነው። ግን አሁን እኮ ይለያያሉ። አዳም ከአፈር ሔዋን ደግሞ ከአጥንት ይለያያሉ። እንደውም ተለያዩብኝ። እሺ ይቅርታ አድርግልኝና ጥያቄን በጥያቄ እያስገባህብኝ ስለሆነ የኔን ጥያቄ መልስልኝ። ከይቅርታ እንመልስልሃለን። እቺን ብቻ ግን ሞክርልን። እቺን ባስመልስልን ተው። አይ እኔ ማቆም ሞክሬያለሁ። እስቲ አንተ ደግሞ አስረዳኝ ከኔ የተሻልክ ስለሆንክ። በቃ ሳትጠይቅ ሳትመልስለት ትመልስለታለህ። ሳትመልስለት ግን ሌላ ጥያቄ አለኝ። መጽሐፍ ቅዱስ ላይ አረ ጥያቄን በጥያቄ እያስኬዳችሁ ኖ እንትን አይደለም ወላሂ ሌላ እንትን አይደለም። በግ የሚወለደው እንዴት ነው? በሴትና በወንድ ግንኙነት መሰለ። ግን በጣም በሚያሳዝን ሁኔታ ኢምሩም ራሱ ያውቀዋል ይሄን ነገርና እንደዚህ አይነት ሽምልምሌ እንጨት አይተው የወለዱ በጎች አሉ። ታውቃለህ? ለምንድን ነው እነሱ እንደዛ የወለዱት? ሁሉም ነው ወይ አንዱ ብቻ ነው የምትወልደው? አንዷ ብቻ ነች? ያዛ ጋ የነበሩ በጎች ናቸው እንደዛ በቃ አይተው በማየት ብቻ ነው የወለዱት። አዛ ጋ ሌላ ዓለም ላይ አንድ በግ ብቻ አይደለም ሌላም አሉ ማለት ነው እንደዛ የሚወልዱ። ግን እኔ እያልኩ አብረው የነበሩ ናቸው። ምን ሆነ ነው ጄደን ደግሞ እኮ ሌላም የወለደ አለ አንተ እንደተናገርከው። ግን ኢሳ ጋር ከኢሳ ሌላ እሺ ልመልስልህ ጄደን። አዎ ደስ ይለኛል። አይ ጄደን ግን አየህ አይደል አንተ ራሱ በክርስትና ያለው ልመልሰው አልቻልክም። ለምን
አዳም እግዚአብሔርን ከአፈር ፈጠረው፣ ግን ሔዋንን ከአጥንት የፈጠራትና ለምን ስልህ አላውቀውም ነው ያልከኝ። ግን ቁርአኑ አላህ መልሱን ነግሮናል። ተመልከት ሱረቱል መርየም ቁጥር 21 ላይ ተመልከት። መልሱ ቁርአን ላይ አለ። አላህ እንደዚህ አለ። ወጣ በካሜራ አላህ እንደዚህ አለ። እሺ ሸፈንከኛ። እሺ ሱረቱል መርየም አላህም ወከዛሊከ ቃለ ረቡኪ ሁወ ዐለይየ ሐይን ምናከኝ አብኪ ዮሮሮጂ ገረበኝ በእጅ ዲሸፈን ምን ሆነ ነው እኔም ስለገባኝ ከፍ አድርጌ ግንባሬን ብቻ ያሳየኋችሁ። እሺ እንደዚህ ይላል ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሐይን አላት። ነገሩ እንደዚህ ነው ጌታሽ በእርሱ ላይ ገር ነው። አላህ ኢሳን መፍጠር ይችላል አላት። ለሰዎችም ተአምር እየሰማኸኝ ነው ጄደን? አዎ አዎ። ስለዚህ ለሰዎች ተአምር ልናደርገው ይህንን ሰራን አለ። ስለዚህ አላህ ኢሳን ካለአባት የፈጠረው ለሰዎች ተአምር ሊያደርግ ነው። ተመለሰልህ? እሺ በዚሁ ላይ አመሰግናለሁ እንደመለስከው ማለት ነው። ወደ ሌላ ነጥብ ከመሄድ በፊት አይደለም እዚሁ ጋር ቆይ ከወንድሜ ጋር አንዴ ጀምራለሁ። ይቅርታ አድርጉልኝና አቡበከር አሰባለሁ አጂደንጂ ቆይ አስማሚ አሰባለሁ አቡበከር አንድ ነጥብ ጄደንጂ እዚሁ ጋር ማለት ነው። ለምሳሌ ተመልክተህ ከሆነ የአይፎን ካምፓኒ በጣም ታዋቂ ካምፓኒ ነው እና ስልክ ሲያመርት ምን ያደርጋል መሰለ ኤክስክሉሲቭ የሆነ ወይ አንድ ሊመረት ይችላል። ዓለም ላይ ይታወቃሉ እንደዚህ በጣም ውድ ዋጋ እንትን የሚላቸው በጣም የሚገርሙ ስልኮች ይመረታሉና ለምሳሌ እኔ አቡበከር ፋብሪካ አለኝ ልበልህ እና እዛ ፋብሪካ ላይ አንድ ስልክ አመረትኩኝና ያ ስልክ ኔትወርክ ሲም ምናምን አይፈልግም። በቃ በአይምሮህ ነው የምትገናኘው። በአይምሮህ ላይ የምታስበውን ነገር ይፈጽምልሃል። ገባ ጄደን? እሺ አንተ አሁን ስልኩን ነው ወይስ እኔን ነው የምታደንቀኝ? ፈጣሪውን ነው። በቃ ስለዚህ ኢየሱስን ሳይሆን ኢየሱስ ክርስቶስ አይደለም ያለ ወንድም ያለ ሴት ራሱ ቢወለድ ኢምራን እንዳስረዳ ሆኖ ማርነቅ ያለብህ እርሱ ኢየሱስን ሳይሆን ማርነቅ ያለብህ ፈጣሪውን ነው ማለት ነው፣ አምላኩን። ይሄንን ግሩም ስራ የሰራውን አምላክ ማለት ነው። ስለዚህ ይሄንን ፖይንት ልጨምር ብዬ ነው። ቀጥል ከኢምራን ካሁን በኋላ አልገባም። እሺ ወንድም ዓለም እንዳልከው ተረድቻለሁ። ግን ለታምር እሱን ፈጠረው እንደዛ ካልክ ለምን ሁሉንም ሰዎች የተለያየ አርግቶ ልክ እንደዚሁ ማለት ነው አምላክ ይችላል። ሁላችንም እንዲሁ የተለያየ አርግቶ ለምን አልፈጠረንም? ኢሳን እንደዚህ ለየት አርግቶ እንደፈጠረው እኛንም ሁላችንም ዓለም ላይ ያለንን ህዝብ እንዲሁ ለያይቶ ለምን አልፈጠረንም? እንደዚህ ለያይቶ ከፈጠረን ተአምር አልሆነማ። ተአምር ማለት እኮ ልዩ ነገር ማለት ነው። አይፎን ምሳሌ አቡበከር ባስቀመጠልህ መሰረት አይፎን ምርጥ ሁሉም በወርቅ አድርጎ ቢያወጣቸው እኮ ሁሉም ልዩ ሆነ፣ ሁሉም አንድ አይነት ናቸው የሚሆኑ። ስለዚህ አንተም እኔም ሁላችንም በዛ መንገድ ተፈጠረን ከሆነ ተአምርነቱ ይቀርና የሰው አፈጣጠር ይሆናል ማለት ነው። ገባ አይደለም? እንደሱ እኮ አይደለም ያልኩ። አሁን ካየ ኢሳን ያለ አባት እንደፈጠረው እኔንም በሌላ ደግሞ ለየት አርግቶ ቢፈጥረኝ ነው እያልኩ ያለሁት እንጂ እንደ ኢሳ ካልተፈጠረ እንደዛም እንኳን አላህ ፈጠረ። አላህ ፍጥረታቱን አሟላ። በምን መሰለህ አሟላው? አንደኛ አደምን ካለ አባት ካለ እናት አስገኘው። አንድ ጄደን ቁጥር አንድ በል። ሁለተኛ ደግሞ ሔዋንን ከአባት ካለ እናት አስገኘ። 2 ሶስተኛ ደግሞ ኢብራሂምን አላህ ከእናትና ከአባት አስገኘው። 3 አራተኛ ደግሞ ምንድነው ኢሳን አለይሂ ሰላም ከእናት ብቻ አስገኘው። 4 ስለዚህ ሁሉም ፍጥረት ተሞሉ። ሁሉም አለ በሁሉም መንገድ ፈጠረ። አየህ ጄደን ተመለሰልህ። ልክ እንደዛው እኔንም እሺ አንተ እንዳልከው ልቀበልልህ፣ ችግር የለውም ይሁን። ግን አንድ ነገር በዚሁ ላይ ማለት ነው ፈጣሪ ልዩ እንደሆነ ታላ ፈጣሪ ልዩ ነው ማለት ልዩ ነው ስለ አምሳያ ወይ እሱን ይመስላል ብለህ የምትናገር አይደለም፣ የተለየ ነው። የኛ አምላክ ሆነ እናንተ የምታምኑት አምላክ ሆነ የእናንተ አምሳያ ነው። ግን እኛ ሙስሊሞች የምናመልከው ሀያ አምላክ የሚመስለው ምንም ነገር እሺ ችግር የለውም ወንድም አለም እቀበልሃለሁ። እኔ ግን ማለት ነው ልዩ ነው እያልክ አላህ አንድ አካል አለው እያልክ ከራስ ጋር እየመሳሰልከው እኮ ነው። በአምላክነቱ አንድ ነው፣ አንድ አካል አለው። ካንተ በምን ተለየ? ካንተ ጋር እኮ በአካሉም አንድ ነው እንዳንተ ማለት ነው።
በመለኮትም አንድ ነው እያልክ ነው አላ በአካሉም አንድ ነው። ልክ እንደኔ ማለት ነው። እኔ አንድ አካል አለኝ ወይ ነፍስ የምትለው አለኝ አንድ ማለት ነው። ከኔ በምን ተለየ? ክርስቲያኖች ግን ልዩ ነው ሲሉ ከኛ በአካልም ሶስት ነው ይላሉ። አየህ ልዩነቱን። ያንተ ግን አንድ ነው ብለህ እያመሳሰልከው ነው። ልዩነት የለውም አምሳያ ያለው እያልከኝ ነው ከኔ ጋር። እሺ ልመልስልህ። ኒውታ ጋር አዳምጥ ኢብራሂም። አንድ የሆነ እንትን ፍቅፈትልኝ። አይሽ ሀቢ ጨርስ በቃ። እሺ ገራሚ ጥያቄ ነው፣ ግን በገራሚ መንገድ ልመልስልህ። በደንብ እንዲገባ በገራሚ መንገድ ልመልስልህ። ምንድን ነው ያልከው? አላህ አንድ ነው ትላላችሁ፣ ግን እኮ አላህ አንድ ነው ስትሉ እኮ ከፍጡራን ጋር አመሳሰላችሁት አልከኝ። የእኛ የሙስሊሞች አምላክ በምንነቱም በማንነቱም አንድ ነው። ኦኬ፣ የእናንተ አምላክ ግን በምንነት አንድ ሲሆን በማንነት ደግሞ ሶስት ናቸው። አየህ አይደል? እንዳውም እናንተ ናችሁ ያመሳሰላችሁት። ምሳሌ ያስቀምጥልህ። ምሳሌ እነዚህ አካላት አሉ፣ 1 2 3 ተቀምጠዋል። ኢብራሂም አለ፣ እኔ ያለሁኝ፣ አቡበከር አለ፣ ሶስታችንም ተቀምጠናል። ስለዚህ ከነዚህ ሰዎች በምንድን ነው የምንለየው? ጄደን እነሱ አንተና እሱ ማለት ነው አንድ ናችሁ ተብሎ በእንትና አንድ ልትሆኑ አይችሉም። በአስተሳሰብ በምንም ነገር በአስተሳሰብ ኢየሱስ ይለያል። አንዴ መጀመሪያ እኔና ኢብራሂም እና አቡበከር በምንነት ስንት ነን እንዴ? ምንነት በሰውነት ስንት ነን? በሰውነታችን ምንነታችን ሰውነት ምንነት ማለት በኢሳስ ስንት ነን? ኢሳስ አታውቅም? በኢሳስ ስንት ነን? እኔና ኢብራሂም እንዴት አስረዳኝ እስቲ። መሀይም ስለሆንኩ ችግር የለም ያጋጥማል። ላስረዳክና ስንት ማለት አሁን ሰው የሚባል ማንነት ታውቃለህ? ሰው የሚባል ማንነት አይደለም። አይ ቆይ መሀይም ማለት የፈለገው ገብቶኛል። አንዴ እናሳየው። አንዴ ይቅርታ፣ በጣም ማለት ስለገባው ይቅርታ። አንተ ላይ ትገባልኛል፣ ወላሂ ትመለሳለህ። ይምሩ አንዴ ትንቢተ ኢሳይያስ ላይ ገባልኝ ምዕራፍ 61። እሺ ኢብራሂም ገብቼ ይልሃለሁ። እሺ ምዕራፍ 61 ቁጥር 1 ላይ እሺ ይምሩ ይሄ ነገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል አይደለ? እስቲ አንብበው ይምራን። የጌታ ነው የሚለው ኖ፣ እንደዛ አለ። የእግዚአብሔር መንፈስ በእኔ ላይ ነው አይደለም የሚለው እንደዛ ነው። እንደዛ ነው የሚለው ወይስ የጌታ ነው የሚለው? እኔ አይታይም። የጌታ መንፈስ በእኔ ላይ ነው። ኦኬ፣ የጌታ መንፈስ በእኔ ላይ ነው። አዎ እንደዛ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛልና ይላል። እግዚአብሔር የሚል አይታየኝም። አሁን ኧረ አይታየኝም ይምሩ። አሃ ኦኬ። ስለዚህ አሁን ይሄንን ካላነበብኩኝ በስርዓት ማይም ነኝ ማለት ነው አይደል ይምሩ? እና አሳየኛ የት እንዳለ ይሄ ነገር ታሳየኛለህ ይምሩ? ኧረ አሳያለሁ። እስቲ አሳየኝ አንድ ጊዜ። እሺ ሉቃስ 4 ላይ ቁጥር 17 ላይ ቆይ ለተናገራችሁት ቃል ዋጋ ከፍላችሁ ነው የምትሄዱት። ያ ጀማ ወቆይና እሺ ምን ይላል ይምሩ? የነብዩ ኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ኢየሱስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ ኢየሱስ። እንዴ እግዚአብሔር የሚለውስ ኢብራሂም አልታየውም ይሆናል። አንተ እንደታየ አልታየውም። ኦኬ መነጽር አላረገም ነው ወይስ ማይም ነው? እሱን ይመልስልን እንትና ጄደን። መነጽር በዛን ጊዜ የለም። አንድ እንትን ብቻ የሚቀረው ምን ትላለህ ጄደን?